የሴት አልባሳትን በመጠቀም ሲያጭበረብር የነበረው ግለሰብ በቁጥጥር ስር ውሏል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ገራሚ የሆነ መረጃ ይዤላችሁ ወደ እናንተ መጥቻለሁ። ቪዲዮውን ላይክ፣ ሼር አድርጉት። እዚህ ጋር በምስሉ ላይ የምትመለከቱት ወንድማችን የሴት አልባሳት በመጠቀም ሲያጭበረብር የነበረ ግለሰብ ሲሆን በፖሊሶች ቁጥጥር ስር እንደዋለ የአዲስ አበባ ፖሊስ አስታውቋል። ተጠርጣሪው ስሙ ጀማል ናሲር ይባላል። በቁጥጥር ስር የዋለው በጉለሌ ክፍለ ከተማ ወረዳ 5 ልዩ ቦታው አስኮ መናኸሪያ አካባቢ ነው። ከማህበረሰቡ እሴትና ባህል ባፈነገጠ መልኩ የሴት ሁማን ሄርና የጆሮ ጌጣጌጥና የመሳሰሉትን አለባበሶችን በመጠቀም ሲንቀሳቀስም እንደነበረ ነው የተያዘው። ተጠርጣሪው ሴት መስሎ ከግለሰቦች ጋር ንግግር በሚያደርግበት ወቅት በመጠራጠር ለፖሊስ በሰጡት ጥቆማ በቁጥጥር ስር ሊውል ችሏል። እንግዲህ ሌላ ነገር ተፈጥሮ ሳይሆን ሌላ ነገር ወይም አጭበርብሮ ምናምን ሳይሆን እንግዲህ ያው ምን ሊያደርግ እንዳሰበ አይታወቅም። በንግግሩ ነው እዛ ከራሱ ጋር የነበሩ ግለሰቦች ወንድ መሆኑ ተጠርጥረው ለፖሊስ አስረክቦታል። እንግዲህ ግለሰቡ ላይ በተደረገ አካላዊ ፍተሻ ሴት ሳይሆን ወንድ ሆኖ መገኘቱ ከጉለሌ ክፍለ ከተማ ፖሊስ ዋና መምሪያ የተገኘ መረጃም ያመለክታል። አላሁ ሙስተዓን። እንግዲህ ተጠርጣሪ ጀማል ናሲር ከዚህ ቀደም ሴት መስሎ ሲያጭበረብር እንደነበረ ከምስክሮቹ ቃል መረዳት የተቻለ ሲሆን ከተንቀሳቃሽ ስልክ ላይም በተለያየ ጊዜ የተነሳቸው የሴት አልባሳትና ጌጣጌጦችን ለብሶ የተነሳቸው ፎቶግራፎችም መገኘታቸው የምርመራው መዝገቡ ያስረዳል። እዚህ ጋር የምትመለከቷቸው ግማሹ ፎቶ ከስልኩ ስክሪንና ከስልኩ ጋላሪ ውስጥ የተገኙ ፎቶዎች ናቸው። ግማሹ ደግሞ እዛው ሲፈትሹት ያነሱት ፎቶ ናቸው። ራቆቱን የሆነበትና ሌላው ፎቶ እንግዲህ እዛው ሆኖ ፖሊሶች ያነሱት ፎቶ ነው። ከማህበረሰቡ እሴትና ባህል ባፈነገጠ መልኩ የሚደረጉ እንቅስቃሴዎችን አንድም ለወንጀል ተግባር የሚደረጉ የማታለያ መንገዶች መሆናቸውን የገለጸ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ህብረተሰቡ መሰል እንቅስቃሴዎችን ሲመለከት ለፖሊስ መረጃ መስጠት እንደሚገባ መልእክቱን የአዲስ አበባ ፖሊስ አስታውቋል። ግን ሀጃይ በሚያስብል ነው ሀቂቀተን ይሄ ልጅ እኔ በጤናው አይመስለኝም። በጤናው ቢሆን ይህንን ነገር አያደርግም። ማለት አንድ ጤነኛ ሰው ሴትን መመሳሰል፣ በተለይ ደግሞ በእስልምና እምነት ሴትን የሚመስል ወንድ የተረገመ ነው። እንዲሁም ደግሞ የወንድ አልባሳትን ለብሳ ወንድን የምትመስል ሴት ደግሞ የተረገመች ናት ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ እንዴት ለምን እንደዚህ እንዳደረገው ወላሁ አለም። እኔ ግን ከጤናው አይመስለኝም። አንድ ወንድ ልጅ ተነስቶ የሴትን ጌጣጌጥና ሴት መስሎ የሴትን ሁማን ሄር ተጠቅሞ ጡት ማሳጃ እንደዚህ ለብሶ ሴትን የሚመስልበት ምክንያት እኔ ከጤናው አይመስለኝም። የጤናው ነገር ደግሞ ቼክ ተደርጎ የሚገባውን ቅጣት ቢቀጣላለው እንጂ ዝም ብሎ አላሁ አክበር ባይቀጣ ወይም ደግሞ ሌላ እርምጃ ባይወሰድበት መልካም ነው። መጀመሪያ ግን የጤንነቱ ነገር አሳሳቢ ስለሆነ የጤንነቱ ጉዳይ ላይ ትኩረት ቢተሰጥቶት የጤና ሁኔታ ቢታወቅና ቢመረመር የተሻለ ነው ላለው አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ይጠብቀን። ወንድን የምትመስል ሴት የተረገመች ናት ነው የተባለው። ወንድ ደግሞ ሴትን የሚመሳሰል እንኳን የሚመስል ተውና የሚመሳሰል ወንድ ራሱ የተረገመ ነው ተብሏል። ይህ ከእምነትም እምነቱ ላይም እንትን ያላለበት ነገር ነው። ብቻ እንዴት እንደሆነ አላቅም። ብቻ እሱ እንደዚህ ለሆነበት ነገር አላህ ይወቅለት። ለምን እንዳጭበረበረ ለምን እንደዚህ መሆን እንደፈለገ አላቅም። አላህ ሱብሃነሁ ወተዓላ ፊያውን ይስጠው። ብቻ ከባድ ነው። ያው በማጭበርበር ያሉት ሌላ ነገር ሰርቆ ወይም ሲሰርቅ ምናምን ታይቶ ሳይሆን እንደዚሁ ለብሶ ስለተገኘ ብቻ ወይም ደግሞ እዛ ጋር ከነበሩ ሴቶች ሴት ሆኖ ለብሶ በተቀመጠበት ያው የወንድ ድምጽ ሲወጣ ደንግጠው በዛ ሰዓት ላይ ወንድነቱን ተጠራጥረው ለፖሊስ አስረከቡ። ፖሊስ ደግሞ ሲመረመር እውነትም ወንድ ሆኖ ተገኝቷል። እንደምትመለከቱት አላህ ቀልብ ይስጠው፣ አላህ ሂዳያ ይስጠው። ለምን እንዲህ እንዳደረገ ብቻ ለራሱ ይወቀው። አንዳንዴ እኔ እንጃ እንደዚህ አይነት የሚሰሩ ሰዎች ጤነኛ ናቸው ብዬ አላስብም። ከጤና አንጻርም ቢታሰብበትና በጤናው ትኩረት ቢሰጥበት መልካም ነው ላለው ከባድ ነው። ብቻ ያው የዛሬ መረጃ ይሄን ይመስል ነበረ። መረጃውን ሼር አድርጉት። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።